ቼልሲ ሪከርድ ሰበረ። በቃ እኔ እንዴት ደስ እንዳለኝ እናንተ አልገባችሁ። ከ1912 ጀምሮ እስካሁን ድረስ በታሪኩ ለመጀመሪያ ጊዜ ቼልሲ 5 ጨዋታ በተከታታይ ፕሪሚየር ሊግ ላይ ተሸንፏል። ስንት ጊዜ ወርዶ እንደነበር ታውቃላችሁ አይደል? ሲወርድ ራሱ 5 ጊዜ ተሸንፎ አይደለም የወረደው። አየው አሁን 5 ጊዜ ተሸንፏል። እሱ አይደለም የገረመኝ፣ 5ቱም ላይ ምንም ጎል አላገባም። እሱም አይደለም የገረመኝ። ላለፉት 4 ጨዋታዎች ከአራቱ ጨዋታዎች 3ቱ ላይ 3 ጎል ገብቶበታል። እኔ ከዚህ በላይ እኮ ማለት ነው ምንም የሚያስደስት ነገር እኮ የለም። ምንድነው ያስደሰተ አትሉኝም? በቃ እያበድኩ ይላል። ፈርስት ሃፍ አንድ ኦን ታርጌት ሳንሞክር ወጣን። ሰከንድ ሃፍ እንደምንም ብለን አንድ ኦን ታርጌት እንሞክራለን። ያው አንድ ሹት አለን ፈርስት ሃፍ። ነገ ጠዋት ሊያም ሮዚኒየር ተባሯል የሚል ዜና ብቻ ነው የሚያስፈልገው። ፈርስት ሃፍ ያው ሰከንድ ሃፍ አንድ እንሞክራለን ቢያንስ ብዬ ነበረ። ይቅርታ ስለተሳሳትኩ። ምንም ሳንሞክር ወጣን ማለት ነው። አረ በቃ አሁን ልናብድ ነው። ጀምረነዋል። ትንሽ ነው ይቀራል። በቃ የጊዜ ጉዳይ። በቃ እስቲ ቆይ እኔ አንድ ጥያቄ ልጠይቃችሁ። 3-5-2 ለብራይተን ፈርታቸው ገብተህ ምን ይዘህ መውጣት ፈልገህ ነበር? ሌላው ደግሞ ፕሬስ መደረግ ትፈልጋለህ አይደል? አሁን እኮ ብራይተን እኮ አሪፍ እኮ ነው እኮ ፕሬስ ያደርጋል። ፕሬስ መደረግ ከፈለክ ይኸው ፕሬስ ያደርጋል። ፕሬስም ስትደረግ ሐሳብ የለም። ምንድነው ቆይ እኔ አሁን ምንድነው ከኛ የምትፈልገው? ንገረን እስቲ። እንዴ አንተ ስለምን ትጨነቃለህ? እዚህ ውስጥ ገብተህ ለምን አትወጣም? እኔ አንተም ብሆን በራሴ ፍቃድ ነው ስራውን የምለቀው። እነሱ ሁላ እስኪያስለቁኝ አልጠብቅም። ይኸውላችሁ አታስዋሹኝ ማለት ነው። ምንም ተስፋ የለውም ምንም። እኔ ግን ደስ ብሎኛል። የሚቀጥለው ዓመት ይሄን አሰልጣኝ ካየነው እኔ በጣም ነው የሚገርም። እኔ ምንም እግዚአብሔርን ቲክቶክ አቆማለሁ ካላባረሩት። ምንም ቪዲዮ አልሰራም የምር። በስ ከዚህ ጋር ማንቀጥ። አረ ምን አይነት እንጉልፋቶ ተጫዋች ነው ያለው። አሰልጣኙ የለም፣ አሰልጣኝ የለንም። እሱ ይታወቅልን። ያለ አሰልጣኝ ነው የገባ ነው። ለዛ ነው ዛሬ እንደዚህ አይነት ምንም ኦን ታርጌት ሳንሞክር የወጣ ነው። መጨረሻችን የት ነው መጨረሻችን? አረ ሚኮ ትንሽ ቢጠብቀን ሲዝኑ ትንሽ ቢጨመር ከሚኮም አልፈን መሄዳችን ነው። መሄዳችን አናዘር ዋን አንድ አይነት ትክክለኛ ሰዓት አናዘር ዋን ተመልሳለች። ቼልሲ 4 ጌም ነው 5 ጌም ጎል ሳታገባ በክሊን ሺት ሁሉም የፕሪሚየር ሊግ ቡድኖች ነው የለጠልጣት። ሁሉም አይ ወንድም ጥላ አሁን መጥቼ ማየት ፈልገው ሮባ የሚባለው የቼልሲ ደጋፊ ታቆላችኋ። ታክቲካል ብስጭት ታክቲካል ቁጭ እኔን ነው የሚያሳየኝ። በቃ እኔን በሰማያዊ ማሊያ ይመቸኛል። እንደኔ አይቃጠልም መሰለኝ። ግን በቃ ታክቲካል ብስጭት መጥቶ ገና ሁለተኛ ጌም ነው ስትሸነፉ ከፒኤስጂ እንደወጣችሁ ነው 9ኛ ምናምን እንደምትጨርሱ የተናገረው ልክ ነው። አያ ኳስ ያውቃል። በቃ ጋይስ እስኪ ብቻዋን ቼልሲ ሻምፒዮንስ ሊግ ይገባል አይገባም? እስኪ ብቻዋን አንድ ቁጥር ትወጣለች አትወጣም? ምን ጉድ ነው? አትወጣም ብቻዋንም አትወጣም። ምን ጉድ ናችሁ? ጠጣችሁት ደግሞ ሶስቱ ዛሬስ የምር ማለት ነው። ኑሮ ከብዶኝ እንዲበስቶብኝ አላውቅም። ማሪስ ካለም እንደተባረረ ጠፋብኝ። ጉግል ምናምን አድርጌ አይደለም ማወራችሁ፣ የምር ጠፋብኝ። እንዴ 5 ተከታታይ የሊግ ጨዋታ ግብ ሳያስቆጥር የተሸነፈውና እግዚአብሔር ለምን ነበር ማለት ጉግል ማድረግ አልፈለኩም። ይህ ስሜት መግለጽ ማለት ለምንድን ነው የተባረረው? ውጤታቱ ብቻ እንዳትሉ። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም። አላህ ያዋርድ። እንዳዋረድካቸው አላህ ያዋርድ። ቅሌታም ይሆን ካሰልጠኝ እኔ ቼልሲ ከተመሰረተ ቅሌታም ይሆን አሰልጣኝ እንዳንተ ተመልክቼ አላውቅም። አዋረድካቸው። ስንት ኮከብ ስንት ጀግና ያፈራን ክለብ በዚህ ደረጃ አቀለልከው። አንዱን ታርጌት አትመታም። አንዱ ታርጌት 5 ተከታታይ ጨዋታ አንድ አታገባም። በዚህ ድድብና 8-9 ተከላካይ ታገባል። እንደልባቸው ያገቡባል። እኔ ሲመራ ጠብቀ ደግሞ ደፍተር ይዘህ የምትጽፈው ነገር ደራሲ ነህ ገጣሚ ነህ አንተ ወይስ የተሸነፍካቸው ሪካርዶች ነው የምትጽፈው? ምንድነው የምታረገው?
ቼልሲ ሲሸነፍ ሳይ ማለት ነው ለምን ኢንጆይ እንደማድረግ አላውቅም። እውነት ከየትኛውም ደጋፊ ገቢሽ የለኝም። ከዛ ልጅ ጋርም ትቻለሁ የራሱ ጉዳይ ምንም ግን በጣም ነው ኢንጆይ ማድረገው። በነገራችሁ ላይ ቪዲዮ ነው እስቲ ቆይ እንዴት ያበደ እንደሆነ ማለት ነው። እና ቼልሲ ሲሸነፍ በጣም ነው ደስ የሚለኝ ማለት ነው። ዛሬ ግን በጣም ነው ኢንጆይ ያደረኩት እና ብራይተን በጣም የሚያምር ቲም ነው። በጣም ነው ደስ የሚሉት። ብራይተንን 2 የስላሸነፍናቸው ደስ ይለኛል ዘንድሮ። ሌላ ምን ነበርላችሁ ነበር እና በጣም እንዴ አሰልጣኙ መባረር ያለበት ይመስለኛል። ቼልሲ አሰልጣኝ ለመቀየር ችግር የለበትም ያባሩት ይመስለኛል። ቢያባሩትም የራሱ ጉዳይ ብቻ ነው። ግን የቼልሲን ዝም ብሎ መሸነፍ ኢንጆይ እያደረኩት ነው። አርሰናል ከዋንጫ ውጭ ሁሉም ነገር የተሳካለት ነው። ሁሉም ነገር ቶትናም ሊወርድለት ነው። ደርቢው ቼልሲን ካጠገቡ እያራቀው ነው። ይሄው ቼልሲም ዛሬ ተሸንፏል። እኛንም የቋጠሮ ጥሪ እናቁም የሚል ስምምነት ጀምሯል። በቃ አርሰናል ምን ያልተሳካለት ነገር አግዘኝ እንጂ መድኃኒዓለም ልብ ስጠኝ እንጂ ማስተዋልን አድለኝ እንጂ የሰጠኝን ትቼ እኔ ለኔ ያልኩት ጎዳኝ አንበረከከኝ። አለው አልኩ የለውም እኮ አባቴ። አተ ቼልሲ ትልቅ ክለብ ነው እናቴ አይደለም። በዚህ ሰውዬ መሰልጠን በዚህ ሰውዬ መደገፍ የሌለበት ክለብ ነው። አንተ እንዴ ምን መሰረታዊ እግር ኳስ ያቅም መሰረታዊ እንትን አንጠልጥለ በመስኮት ማስወጣት አንተ ቼልሲ ሞከረ እንዴ? 8 ተከላካይ ይዘህ ትገባለህ? ኧረ በፈጣሪ ስም ደግሞ ጎል ይገባባልሽ። የሌለኔ በመጀመሪያ ባለቤቱ ማለት እግር ኳስን ሶከር የሚል ሰው በቃ አሜሪካዊ አያስፈልግም። ገባ እንዲሁ እንዳልክ ክለቡን ለቀውጣ ባይዘን ያልስቅም ከመሬን ነው የምላችሁ። ግን ይሄ አሰልጣኝ በቃ አይችልም። ለማንኛውም ለኛ ደስ ብሎናል። ያው ብራይተን ቼልሲን እንግዲህ 3-0 አሸንፎታል ማለት ነው። ያው ቼልሲዎች አዝናለሁ። ከዚህ በኋላ ስለ ቋጠሮ የሚባል ነገር አላስብም። ምክንያቱም የቤት ስራው የኛ ነው። ከዚህ በኋላ አይዞኝ እኔ እንደው ዘንድሮ ኢሮፓ ሊግ ራሱ ከዚህ በኋላ ልሰጋላችሁ እንዲህ በዚህ አይነት ምን እስኪያደርግ ነው የሚጠብቁት ተጫዋቾቹ እኮ እኔ አውቆ ነው እንደዚህ የሚያደርጉት ሲጀመር ከምርኬው ነው የምላችሁ። በቃ አቋማቸው ወርዷል ማለት ይቻላል። አንድ ለማግባት ጎል እንኳን ያለ ፍላጎት ተጫዋች የለም። ወይኔ ቼላ ወንድም ጥላ እኔ በተከታታይ የመሸነፍ ሪካርድ ለመስበሪውን የምትጫወቱት እኔ አላውቅም። መሸነፉ ይቅር አንድ ሾቶን ታርጌት ይከብዳችኋል። አንድ ተሰናበታችሁ። በቃ መሰናበታችሁን አረጋግጣችኋል። እንግዲህ ለቅሶ እንደርሳ ለስንታችሁ ለቅሶ እንድረስ ነው እኮ ወይስ ዳስጣል አድርጉና ተሰብሰብ በሉና እንድረሳችሁ። ይሄንን የአይቲ አስተማሪ ያስወጡልኝ። ሳንቼዝ እንደዚህ በትሪ በሰጠው አይዘም ኳስ። ወይኔ አምላኬ! ይሄ ዴላፕ የሚባለው የእንስሳት ሐኪም ነው፣ ኳስ ተጫዋች አይደለም። ፔድሮ ኔቶ ማይጠቀመው ሱስ የለም ማይጠቀመው። መንገድ ላይ እንዳልይዝ ታጣፍራለህ። የባሳልና ሀገርን አትልቀቅ ይላል የሀገሬ ሰዎች ተርት ማለት ነው። ቼልሲ ምን ጉር ነው? ምን ጀመረ እንዴ? ኧረ ትልቅ ክለብ ናችሁ። በዚህ ልክ አትጃጃሉ። ሁኔታው እኮ ለኔ ተመችቶኛል፣ ግን ደግሞ ደስ አይልም። እኛም ደስ ይበለን እንቋጥር ምናምን ስንጫወት ምናምን እየቋጠርን በጣም እንትን ሆነ እንጫወትበት እንጂ ጭራሽ ብላችሁ እናንተ ሳቅታችሁ ደግሞ ይሄው ብራይተን ላካችሁብን። ተከታታይ 5-6 ጨዋታ እንዴት ይሸነፋል? ያለ አሰልጣኝም እኮ በዚህ ልክ እንደዚህ መሆን አይቻልም። ቼልሲ ብራይተን ሜዳ ላይ ሄዶ 3-0 ተለጥፏል። እኔ የቼልሲ ደጋፊ ሆናችሁ አቅም ኖሯችሁ እስከ መጨረሻው አይታችሁ የመጨረሻው የዌልቤክን ጎል ያያችሁ ሰዎች ቲማችሁ ምን ያክል ነው የተበሳሰው? እንዴት ነው እንደዚህ አይነት ጎል የሚያመጣ? እሺ አሁን እንዴት ነው እንደዚህ አይነት ጎል የሚገባው? የመጨረሻው ሌላውን ተውት እንደው ረብስ ባዶ ከኋላ ባዶ ከፊት ባዶ እንዴት ነው እናንተ አሁን ሞራል የሚኖራችሁ ሻምፒዮንስ ሊግ ካልገባን ሪም ከረይ የምትሉት? በቃ አይመጥናችሁ። ወይኔ ቼላ ወይኔ ወንድም ጥላ አሰብኩት። እኔ በቼልሲ ደጋፊ ቦታ ሆኜ ምን አይነት የበሰበሱ ተጫዋቾች ናቸው። 2-0 እየተመራ ቲሙ እንዴት ምንም አይነት ሞራል የላቸውም። ጎል የማስቆጠር ተነሳሽነት ማለት ነው። ጋርናቾን ግን አደንዝዘናቸዋል። እንኳን ለቶፕ 4 ምናምን ብራይተን ራሷን በልጧችሁ ቁጭ ብሏል ማለት ነው።
ስድስተኛ ገብቶ አስተዳዳሪዎቹ ምን አጭሰው ምን መርቅ ነው የምን ሀገር ጫት ቀበው እንደሆነ አላቅም እጃቸውን በላቸውና ማሬስካን አባረሩት። ያን የመሰለ ቡድን ለዋንጫ ይገመት የነበረ አርሰናልን በጎዶሎ ጸጥረጥ አድርጎ የመጣ ቡድን ለዋንጫ ሲገመት የነበረ እስከ ቅርብ ጊዜ ባርሳን እንደዚህ የደበደበ እንደዚህ ያስጨነቀ ቡድን አሁን እንደዚህ ሲሆን ማየት በጣም ነው የሚገርመው። እግዚአብሔርን ነው የምላችሁ። ቼልሲ ተሸንፏል 3-0 ማለት ነው። አልገረመኝም ሳይሆን አውቄው ነበር 3-0 መሆኑ ራሱ አልገረመኝም። ባለፈውም በሜዳቸው 3-0 ነው ያሸነፏቸው። እኔ ካሮ ሚቶማ የሚባለውን ተጫዋች ነው ማድነቅ የምፈልገው። ይሄ ጃፓናዊ ማለት ነው ከድሮ ጀምሮ ሲቲ ቤት እንዲመጣ እመመኘው ተጫዋች አይኔ እያየ 27 ዓመት ሞላው። ገና ከ24 ዓመቱ ምናምን ነው ብራይተንን የተቀላቀለ። ለማንኛውም ወደ ውጤቱ ስመጣ ግን ብራይተን ደብል ቻንስ ስል ቴሌግራም ላይ አንዳንድ ሰዎች ትንሽ ተንጫጭተው ነበረ። እንዴ 4 ጨዋታ በተከታታይ ምንም ጎል ሳያገባ የተሸነፈ ቡድን ምን እንዳይፈጠር ነው ብራይተን ላይ ምን እኔ እስከዛሬ የሚቆጨኝ ያኔ አርሰናልን አለማስጣሉ ነው። ግን አሁን ረስቸዋል። የሃንግ ዘመቻ ላልተወሰነ ቀን የቼልሲን ተጫዋቾች እንሸጣለን ዋጋቸውን እያወጣ ማለት ነው። ካይሴዶ ይቀርና ማለት ነው ጥቁሮቹን ሜዳ ላይ በትነ ኳስ ማጮት አይደለም ጥጥ ማስለቀም ነው። እነዚህ ዴላፕ በአልሙኒየም ፎይል ከሆነ 52 ብር፣ በፌስታል ከሆነ 2 ብር ውሰዱልኝ። ዴላፕ ጋርናቾ እንክፈላችሁ ነው ሰብ ሳንቼዝ ጓንቱን ይመልስና በሁለት እርጥብ ካዳነው ኳስ አሲስት የሚያደርገው ይበልጣል። አንዳችሁም ለማለት መጡ ነው። 3-0 በብራይተን የሚለጠለጥ የተጣለ ክለብ ይዛችሁ ነው እኛ ላይ ሙድ የምትይዙት። ሶፊ አሁን የምርህን ነው? አሁን እኛ ላይ ባለፈው ሙድ ያዝከው ይሄን የተጣለ ክለብ ይዘህ ምን አይነት ተጫዋቾች እንዳሉት ማንም አይችልም። ኔቶ የተባለ ፈረስ ነው ዝም ብሎ መሮጥ እንደዚህ አቀርቅሮ ምንም ነገር የሚያውቀው ነገር የለም። ከዛ ቀያሪ ጋርናቾ ነው የሚገባላችሁ። እንደ ዩናይትድ ደግሞ ባለጌ ቲም የለም። እንደ ቼልሲ ራሳችሁን እንደ ባለጌ ነው የምትዩታ። ማሪዮ ምን አንሰጣችሁ ብለ ጋርናቾን አሳቅፈዋችሁ ይሄው እናንተ ሻምፒየንስ ሊግ እንዳትገቡ አደረጋችሁ። ምን አይነት ባለጌ ቲም ነው ዩናይትድ ግን እንዴ! ዩቲዩብ አሁን እኮ ማለት ነው ቼልሲ እኮ 8ኛ ራሱን ይጨርሳ ይመስላል። አሁን ብራይተን በለጠ 3-0 ልጥልጥ አድርጉ። አንድ ምክንያት የለህም እዚህ ጨዋታ ላይ ለመሸነፋችሁ አንድ ምክንያት የላችሁ። ይሄ አሰልጣኙ አያውቅም፣ የተጣለ አሰልጣኝ ነው። እኔ ከየት እንዳመጣ ምንም ነገር አያውቅም። ይሄ ሰውዬ ይዟችሁ ለመውረድ እንደውም አሪፍ ተስፋ አለው። ቀጣይ ዓመት ምናምን ነገር አሻሽሎ የሚወርድ ይመስለኛል። ዘንድሮ አለመውረዱን አረጋግጧል፣ ግን ቀጣይ ዓመት ይወርዳል። ይዙት ይሄ የተጣለ ክለብ ነው። በስመ አብ ይሄን ጨዋታ የምትለው እኮ ስትዝናና እኮ ነው። ወይ አልተዝናናን 90 ደቂቃ ሙሉ ስንደበደብ 5 ተከታታይ ጨዋታ ፕሪሚየር ሊግ ላይ አንድ ጎል ሳናገባ አንድ ጎል። ይሄ ከ114 ዓመት በኋላ ለመጀመሪያ ጊዜ ነው እንደዚህ የሆነብን። 5 ጨዋታ ሙሉ አንድ ጎል ሳናገባ ስንሸነፍ ተከታታይ ጨዋታ። አንዱን ታርጌት እንዴት ሰው አይሞክርም? አንድ አልሞክርም። እንደዚህ መተን በረኛው አይመልስም፣ አንድ አይመልስም በረኛው። ቢያንስ ቦክስ ውስጥ አትገቡና አትሞክሩሽ። ከቦክስ ከመሀል ሜዳ ላይ እንዲጠልዛችሁ በረኛውን አታጅቱም። ቢያንስ ኦን ታርጌት ተብሎ አይመዘገብ። አንድ አናገባም እኛ። ምን አይነት ቲም ነው ያለን? አሁን ተጫወትን ብላችሁ ሻወር ትወስዳላችሁ፣ ገብታችሁ አፈር ብሉ። ካልተጫወተ ብቻ የማይሸነፈው ሃንግማን ዛሬም በድጋሚ በሌሊት ተለጥፋለች። ተከታታይ 5 ጨዋታ አንድ ጎል እንኳን ሳያገባ ከባድ ክራይሲስ ነው ቼልሲ። ኦ ማይ ጋድ የምር እኔ አሁን ምን ያደርጋሉ መሰላችሁ? ኮንፈረንስ ሊግ ሄዱና ቀጣይ ዓመት ከዛ ኮንፈረንስ ሊግ በልቶ 2 አለኝ ምናምን ብሎ ሊያቀራረብ ይፈልጋል። ባይዘ የኮንፈረንስ ሊግ ምናምን ዩሮፓ ሊግ የምትገኘው ስትደክሚ ነው የምትገኘው። አይኔ አሜክስ ላይ ጠርቶ ብራይተኖች ቼልሲን እያሯሯጡ በልምጭ ገረፉት። ያራዳ ልጅ በሚያስገርም ሁኔታ አንድ እንኳን ሹቶን ታርጌት እንዳይሞክር ፍቃድ ሳይሰጡ ማለት ነው ብራይተኖች በሚያስገርም የጨዋታ ብልጫ ነው ይሄንን ጨዋታ ማሸነፍ የቻሉት ማለት ነው ያራዳ ልጆች። በዛ ላይ ጨዋታው የደረጃ ለውጥን ሁሉ ያስከትል ነበርና ቼልሲዎች ለምን እንዲጮቱ ሁሉ እንደሚጮቱ ሁሉ ግራ የሚያጋባ ነበር። በጣም የደከሙ ነበሩ። ካይሴዶ ከጉዳት ከመጣ በኋላ ካይሴዶ አይደለም ቼልሲ ከባድ ችግር ላይ ነው ጋይስ። የአውሮፓ ቻምፒየንስ ሊግ ተሳትፎም ጥያቄ ላይ ይገኛል። ሊያም ሮሰኒየርም ለ5 ተከታታይ የፕሪሚየር ሊግ ጨዋታዎች ሽንፈት እንደገጠመው እየተመለከትን እንገኛለን። ከሜዳቸው ውጪ በመጓዝ የሃዝለሩን ጠንካራውን ብራይተን የገጠሙት ቼልሲዎች የ3-0 ሽንፈት ገጥሟቸዋል። በጣም መጥፎ የሚባል ፐርፎርማንስ ነበራቸው በዚህ ጨዋታ ላይ። ብራይተኖች ትልልቅ ቡድኖችን ትራሽ ማድረግ የሚችል አይነት አቅም ያለው ቡድን እንደሆነ ይታወቃል። ነገር ግን በዚህ ጨዋታ ላይ ቼልሲዎች ያን ያህል እንኳን መገዳደር ችሏል ብዬ አላስብም። እኔ በግሌ አንድ ሞን ታርጌት
ፊት ሙሉ ጨዋታ ላይ ማድረግ አልቻሉም ነበረ። ብራይተን ፈርስት ሃፍ በተለይ ጌሙን ዶሚኔት አድርገውት ነበር፣ ምንም እንኳን አንድ ጎል ብቻ ማስቆጠር ቢችሉ ማለት ነው። ለእኔ ገርሞኝ ነበር። ከአንድና ከሁለት ከሶስት ጎሎች በላይ ማስቆጠር የሚችሉበት አጋጣሚዎች ተገኝተው ነበረ። ሳንቼዝ ሴቭ ያደረጋቸው በጣም ጥሩ ኳሶች ነበሩ። እንዲሁም ደግሞ ቻሎባ ብሎክ ያደረገውም ሌላ ጎል የሚሆን ቻንስ ነበረ። በፈርስት ሃፍም እንግዲህ በካሪዮጉሉ አማካኝነት 3ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ከሰከንድ ሃፍ በኋላ ቼልሲ ኮምፒት ለማድረግ ሞክሮ ነበረ፣ ነገር ግን በብራይተኖች የበላይነት ተውጦ ነበር አሁንም ማለት ነው። 56ኛው ደቂቃ ላይ ሂንስንውድ እንዲሁም ደግሞ 91ኛው ደቂቃ ላይ ተቀይሮ የገባው ዳኒ ዌልቤክ ተጨማሪ ጎሎችን አስቆጥሮ 3-0 ማሸነፍ ችሏል። የቼልሲ ደጋፊዎች በሚያሳዝን ሁኔታ እንዲሁ ኳሱን ከምታዩት የምሬ ነው አልባሌ ቦታ እንዲሁ ብታጨሱ ብትቅሙ ይሻላል። የምሬ ይሄን እናንተን ጨዋታ ሰሞኑ የሰሞኑ የምታሳዩት አቋም በጣም የሚያስጠላ አቋም ምን ጉድ ናችሁ በእግዚአብሔር።